እስራኤልና አሜሪካ ጠንካራ ክንዳቸውን ኢራን ላይ ያሳረፉ። ዓለም ትኩሳቷ ጨምሯል። የኢራኑ መሪ አያቶላህ አሊ ካሚኒም ተገለዋል። 40 የሐዘን ቀናት አዋጅ። አያቶላህ መገደላቸው ትኩሳቱን እያጋጋለው ነው። የጸጥታው ምክር ቤት ለዛሬ አስቸኳይ ጉባኤ ጠርቷል። ኢራን በበኩሏ ዓለም አይታው የማታውቀውን መሳሪያ አሜሪካ ላይ አዘንባለሁ ብላለች። በሞቱት መሪዋ ምትክም ወንድ ልጃቸው ሙጅታብ አሊ ካሚኒ አባቱን ተክቶ ስልጣን ተረክቧል። ሰላም የዴይሊ ወሬ ቤተሰቦች፣ በጦርነቱ ዙሪያ ያሉ ወሬዎችን እናደርሳችኋለን። ቻናላችንን ሰብስክራይብ ያደረጋችሁ ተከታተሉን። የኢራኑ ጠቅላይ መሪ እስራኤልና አሜሪካ ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የሀገሪቱ የመንግስት መገናኛ ብዙሃን ካረጋገጡ ሰዓታት አልፈዋል። ከኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ወጥቶ በሀገሪቱ መገናኛ ብዙሃን በተበተነው መግለጫ አያቶላ ካሚኒ የተገደሉት ቅዳሜ ጠዋት ጽሕፈት ቤታቸው ላይ በተፈጸመ ጥቃት ነው። የጠቅላይ መሪውን ሞት ተከትሎም በመላው ሀገሪቱ 40 የሐዘን ቀናት ታውጇል። የባለሙያዎችና የሃይማኖት መሪዎች ምክር ቤት የሆነው የአመራር ጉባኤ በአስቸኳይ የተገደሉትን መሪ የሚተካ ሰው ይሾማል ተብሎ ሲጠበቅ ቆይቶ በኋላ ላይም ልጃቸው ተሹሟል። የሀገሪቱ ፕሬዝዳንትና ሌሎች 2 ከፍተኛ ባለስልጣናት በቀጣይ የሚደረገውን የመሪ ሽግግር እንደሚመሩት ተገልጾ ነበር። በትላንቱ ጥቃት ከአያቶላ ካሚኒ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎችም ምንጮች አስታውቀዋል። ከነዚህ መካከል 40 የሚሆኑት የኢራን መንግስት ባለስልጣናት እንደሆኑም እየተነገረ ነው። በጥቃቱ የካሚኒ ሴት ልጅ፣ ባሏ፣ የልጅ ልጃቸውን መገደላቸውን ከኢራን እስላማዊ አብዮታዊ ዘብ ጋር ቅርበት ያላቸው መገናኛ ብዙሃን ዘግበውታል። ፕሬዝዳንት ዶናልድ ትራምፕም የኢራኑ ከፍተኛ መሪ አያቶላ አሊ ካሚኒ መገደላቸውን አስመልክቶ ጠንከር ያለ መግለጫ ሰጥተዋል። ፕሬዝዳንቱ በመግለጫቸው ካሚኒን በታሪክ ውስጥ ከታዩ እጅግ ክፉ ሰዎች አንዱ ሲሉ የገለጹ ሲሆን የእሳቸው መወገድ ለኢራን ሕዝብ ብቻ ሳይሆን ለታላቁ አሜሪካና በካሚኒ ደም መጣጭ ቡድን ጉዳት ለደረሰባቸው የዓለም ሀገራት ሁሉ ፍትህ የሰፈነበት እርምጃ መሆኑንም ገልጸዋል። ፕሬዝዳንቱ በመግለጫቸው ያሰፈሯቸው ዋና ዋና ነጥቦችም የሚከተሉት ናቸው። ስለ ግድያውና ስለ ክትትል ስርዓቱ ትራምፕ እንደገለጹት ካሚኒ የአሜሪካን የደህንነት መረጃና እጅግ የረቀቁ የክትትል ስርዓቶችን ማምለጥ አልቻለም። ይህ ጥቃት ከእስራኤል ጋር በቅርበት በመተባበር የተከናወነ መሆኑን የጠቆሙት ፕሬዝዳንቱ ካሚኒም ሆኑ አብረውት የነበሩ ሌሎች መሪዎች እርምጃውን ለመከላከል ያደረጉት ሙከራ እንዳልነበር ገልጸዋል። ይህ አጋጣሚ የኢራን ሕዝብ ሀገሩን መልሶ ለመረከብ የሚያስችለው ታላቅ ዕድል መሆኑን አብራርተዋል። ፕሬዝዳንቱ የኢራን አብዮታዊ ዘበኛ የጦር ኃይሉና የፖሊስ አባላት ውጊያውን ለማቆም ፍላጎት እንዳላቸውና የትምህርት ጥያቄ እያቀረቡ መሆኑንም ተናግረዋል። በኢራን ትምህርት ቤት ላይ በደረሰ ጥቃትም የሟቾች ቁጥር ከ140 በላይ መሻገሩ ተገልጾ ነበር። ትላንት በደቡብ ኢራን በሚገኝ ትምህርት ቤት ላይ በአሜሪካና በእስራኤል ከተፈጸመው ጥቃት በኋላ የሟቾች ቁጥር ወደ 148 ከፍ ማለቱን የሀገሪቱ የፍትህ አካል አስታውቋል። የፍትህ አካሉ ንብረት የሆነው ሚዛን ኦንላይን ድረገጽ የአካባቢውን አቃቤ ሕግ ቢሮ ጠቅሶ እንደዘገበው ከሆነ በሚናብ የሴቶች ትምህርት ቤት ሰማዕት የሆኑት ሰዎች ቁጥር 148 ደርሷል። የኢራን ፕሬዝዳንት መሱድ ፔዜሽኪያን በትምህርት ቤቱ ላይ የተፈጸመውን አረመኔያዊ ጥቃት አውግዟል። ፕሬዝዳንቱ በሰጡት መግለጫ ይህ አረመኔያዊ ድርጊት ወራሪዎች በፈጸሟቸው ስፍር ቁጥር የሌላቸው ወንጀሎች ላይ የተመዘገበ ሌላ ጥቁር ገጽ ብለውታል። አሜሪካና እስራኤል ቅዳሜ ማለዳ ላይ በኢራን ላይ የጋራ ጥቃት የፈጸሙ ሲሆን ጥቃቱ በኢራን አገዛዝ የሚመጡ ስጋቶችን ለማስወገድ ያለመ መሆኑም ነበር የተገለጸው። በደቡብ ኢራን ሚናብ ከተማ በሚገኘው የአንደኛ ደረጃ የሴቶች ትምህርት ቤት አሜሪካና እስራኤል በፈጸሙት ጥቃት ቢያንስ 148 ሰዎች ሲገደሉ 95 ሰዎች ቆስለዋል። ጥቃቱ የደረሰው ትላንት ቅዳሜ ሲሆን የሟቾች ቁጥር አሁንም እየጨመረ ይገኛል። የጸጥታው ምክር ቤትም ለዛሬ አስቸኳይ ጉባኤ ጠርቷል። የተመድ የጸጥታው ምክር ቤት በዛሬው ዕለት እሁድ ስብሰባ የጠራው በኢራንና እስራኤል ጉዳይ ለመምከር ነው። ስብሰባውን የሚመራው የየካቲት ወር ሊቀመንበርነትን በተረከበችው ዩናይትድ ኪንግደም አማካኝነት እንደሆነም ተገልጿል። ኢራን ምክር ቤቱ በእስራኤል የተፈጸመባትን ጥቃት በተመለከተ እንዲያወግዝ በውጭ ጉዳይ ሚኒስትሯ አባስ አራግቺ በኩል
በደብዳቤ ጠይቃለች። ነገር ግን ፈረንሳይ፣ ባህሬንና ኮሎምቢያ የጸጥታው ምክር ቤት በኢራንና እስራኤል ጦርነት አስቸኳይ ስብሰባ እንዲጠራ ጠይቀዋል ተብሎ ነበር። ድንገተኛ ጥቃት የተሰነዘረባትና መሪዋን ያጣችው ኢራንም ዓለም አይታው የማታውቀው መሳሪያ አሜሪካ ላይ አዘንባለሁ ስትል ዝታለች። በመካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ጦርነት የኢራን አብዮታዊ ዘበኛ ከፍተኛ አዛዥ ጀነራል ኢብራሂም ጃባሪ አሜሪካንና እስራኤልን የሚያስደነግጥ አዲስ መግለጫ ሰጥተዋል። ጄኔራሉ ኢራን እስካሁን የተጠቀመችው አሮጌ የሚሳኤል ክምችቶቿን ብቻ መሆኑን በመጥቀስ በቀጣይ ግን ዓለም አይታው የማታውቀውን ሚስጥራዊና ዘመናዊ መሳሪያ እንደምትጠቀም ነው የዛቱት። እስካሁን የተኮስነው የቆሻሻ ብረት ነው ብለዋል። ጄኔራል ጃባሪ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አሜሪካ በኢራን ከፍተኛ አመራሮች ላይ የሰነዘረችውን ኦፕሬሽን ኤፒክ ፋሪ አጣጥለውታል። ጠላቶቻችን በፈጸሙት ጥቃት ተደስተው ይሆናል፣ ነገር ግን እኛ እስካሁን ለአጸፋ የተጠቀምነው በእኛ እይታ እንደ ቆሻሻ ብረት የምንቆጥራቸውን ጊዜ ያለፈባቸውን አሮጌ ሚሳኤሎችን ነው ብለዋል። ኢራን ወደፊት ስለምትጠቀመው መሳሪያ ዝርዝር መረጃ ባይሰጡም ጀነራሉ የሚከተለውን አስደንጋጭ ማስጠንቀቂያ ግን አስተላልፈዋል። እውነተኛው ጦርነት ገና አልጀመረም። ኢራን ለዓመታት በሚስጥር የያዘቻቸውን በራዳር የማይታዩና በየትኛውም የዓለም ክፍል ያለን ኢላማ የመምታት አቅም ያላቸው እጅግ ዘመናዊ የቴክኖሎጂ ውጤቶች ዝግጁ ናቸው ብለዋል። አሜሪካና እስራኤል ሊገምቱት የማይችሉት ጥፋት ይጠብቃቸዋልም ሲሉ ተደምጠዋል። ኢራን ቀደም ሲል በሰነዘረቻቸው የአጸፋ ጥቃቶችም በአሜሪካ ቢያንስ 200 ወታደሮች መሞታቸው ተሰምቷል። የኢራን ጦር በመካከለኛው ምስራቅ ውስጥ በሚገኙት 4 የአሜሪካ የጦር ሰፈሮች ላይ በወሰደው እርምጃ ነው ወታደሮቹ የተገደሉት። ከሟቾች በተጨማሪ ጉዳት የደረሰባቸው መኖራቸውንም የኢራን ጦር አስታውቋል። ዴይሊ ወሬን ስለምትከታተሉ ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ የቤቱ ተቀዳሚ ቤተሰቦች እንድትሆኑና መረጃዎችም እንዲደርሷችሁ በማክበር እንጋብዛለን። ሰናይ ጊዜ